እንደምታዩት ተመልካቾቻችን በዚህ መልኩ ማለት ሰርቶታል ማለት ነው። እያንዳንዱ ይህት ዝም ብሎ በጣም ያምራል። በጣም ድምቅ ባለ ሁኔታ ነው ማለት ነው እየሰሩ ያሉት። ወይኔ በጣም ደስ ሲል እውነት ለመናገር በጣም ደስ ይላል። ይኸው እያጨዱ ነው አባታችን። በጣም ያምራል። የምታዩት በጣም ያምራል። አካባቢው ሙሉ በሳርና በእንትን የተሸፈነ ነው። እያጨዱ ነው እንደምታዩት። በጣም ድምቅ ያለ አካባቢ ነው እንደምታዩት ማለት ነው። ዝም ብሎ የደረቀውን እስኪ ደግሞ ይሄ እርጥቡ ነው። የደረቀውን ደግሞ እስኪ አብረን የምናይ ይሆናል ማለት ነው እንደምታዩት። እና ስራ ቆንጆ ነው አይደል አባታችን? አዎ ቆንጆ ነው ብለናል። አይዞን በጣም ደስ ይላል። ስራችሁን ወደነዋል። እውነት ለመናገር በጣም ደስ ይላል አባታችን። ሺህ ዓመት ኑሩልን አባታችን። እና ደግሞ እስኪ በሌላ ቪዲዮ ደግሞ እንዘልቃለን። አሁን በሳር ካሳያችሁን ነው ማለት ነው። ደስ ይላል። ስራችሁን ወደነዋል። ሊደገፍ ልትበረታቱ ይገባል። ወደነዋል። በጣም የሚገርም ነው። ድንቅ ነው። ማጭዱ ይሄ ነው አይደል? ማጭዱ ይሄ እንዳይበላችሁ ነው አይደል? ዋው የሚገርም ነው። ወይኔ ዋው! እስኪ የደረቀውን ደግሞ እንየው። ድርቆ የሆነው ማለት ይህ እንደምታዩት ድርቆ ሆኗል ማለት ነው። ይሄ እንደምታዩት ይሄ ድርቆ ሆኗል። እንደውም ያልደረቀው ቦታ ላይ አካባቢው ምናምን ይታያችኋል። በጣም ዝም ብሎ እንደምታዩት ከሆነ ድርቅ ብሎ ነው ያለው ማለት ነው። ወይኔ ይሄ ዝም ብሎ ሲያምር ይገርም። እና ተመልካቾቻችን እያያችሁ ዝም አትበሉ፣ ወይም ሰብስክራይብ እያደረጋችሁ ሄዱ። እንደምታዩት ይሄ ደረቀው እንትን ነው ማለት ነው። ሳብ ይኸው በጣም ያምራል እንደምታዩት። ወይኔ ይኸው በጎን መህል እንዳሉት አለ ማለት ነው። በነገራችን ላይ እህሉን ያላጨዱት ሳስበው ማለት ነው አልደረቀም ብዙ አይደል? ይኸው እርጥብ ነው ብዙም ደርቋል የሚባል አይደለም። ደርቋል የሚባለው ልክ እንደዚህ ሲሆን ነው ደርቋል የሚባለው። ይኸው እንደምታዩት በቃ ሲያምር እንዳለ ዳር እስከ ዳር እና ክምር ደግሞ የሚሉት በርቀት አየሁት። የምር ጋይሶች ይኸው እንደምታዩት ይሄን እንደምታዩት ከምረው ማለት ነው በርቀት ይኸው ይሄ ተከምሮ ነው ማለት ነው። እንደምታዩት ይሄ በክምር ላይ እየወጣ ነው የተቀመጠ ማለት ነው። እንደምታዩት ይሄ ክምር ነው። ወደ 4 ክምር ነው ምናምን አለ ከደረቀላቸው በኋላ እና ሀገሩ በጣም ያምራል። በጥቅሉ በጣም እኔ እንጃ እውነት ለመናገር ወድጄዋለሁ። ዝም ብላችሁ በጣም የሚያጓጓ አካባቢ ሙሉ አካባቢው በቃ ጽድት ብሎ ነው የሚታየው ማለት ነው። በሳር በምን በቃ ደግሞ ከብት ምናምን አይቀርብም ማለት እህል ምናምን ተጨርሶ ስላላለቀ እንደምታዩት በቃ ላይ እስከታይ መሀል ላይ ማለት እንደዚህ ያለው እርሻው ቦታ ላይ እንትን አለ። ጫፍ ላይ ደግሞ እንደዚሁ በሳር ዙሪያው የተከበበ ነው ማለት ነው እንደምታዩት። እና መልካም ቆይታ ይሆንላችሁ። ደግሞ በሌላ ቪዲዮ እስከምንገናኝ ደህና ቆዩ ተመልካቾቻችን። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ በያላችሁበት ብዝዝት ይበሉ። ውድ የዩቱባችን ተከታታዮች ሰላም ናችሁ ያለን እኛ በያለንበት ደግሞ ዛሬ ለየት ባለ መልኩ የማቀርብላችሁ ቪዲዮ እንደምታዩት ከሚገርም ሁኔታ በጣም የሚያምርና በጣም ለየት ባለ መልኩ ነው ማለት ነው እንደምታዩት ተመልካቾቻችን። እንግዲህ እስኪ ላሳያችሁ ማለት ነው እየተዘዋወርኩ። እንደምታዩት ይህ ሀገር በጣም አያምርማ? በጣም ያምራል። እውነት ለመናገር በጣም ያምራል። እኔ ራሴ ወድጄዋለሁ ማለት ነው። እንደምታዩት ዙሪያው ዳር እስከ ዳር በተራራይ የአካባቢ እንግዲህ መሀል ላይ ያለው እህል ነው። እንደዚሁ የእህሉም ስም ገብስ ነው ማለት ነው። እንደዚሁ በጎን ላይ ጎን ለጎን ደግሞ ያለው እንደዚህ ሳር ምናምን ያለው እንደምታዩት
ምሳሌ ሲቀረብ አድርጌ ይሄ ምሳሌ አሁን ማሳያቸው ይሄ ባቄላ ነው ምሳሌ ማለት ነው። የሆነ ቅጠላ ቅጠል መስሎ ይታያችኋል። ይሄ ባቄላ ነው። ከታችም ያለው ባቄላ ነው እንደምታዩት። ከታች ደግሞ እንደዚህ ላይ ብሎ በምታዩት ይሄ ደግሞ ምስር ነው ማለት ነው። ግን እርሻው ቁርጥ ያለ ይመስላችኋል፣ ግን እንደዛ አይደለም እንደምታዩት ማለት ነው። በጣም የሚያምር ነው ማለት ነው። እንደምታዩት ይሄ እህሉ ከተሰበሰበ በኋላ እንደዚህ ብሎ ይደበታል ማለት ነው። ማለት ከአንድ ቦታ ማለት ክምር አይደለም፣ እንደዚሁ ዝም ብሎ ሰብሰብ ተብሎ ይቀመጣል ማለት ነው። እንደምታዩት ይሄ ታይዶ ነው የታጨደው ነው ማለት ነው። ይሄ እህሉ የታጨደበት አካባቢ ነው ማለት ነው። ያልታጨደውን ማለት እያያችሁ እንደምታዩት በጣም ያምራል ማለት ነው። እህሉ እንዴት ነው እስኪ ቀረባ አርጋ ያሳየን ለምትሉኝ ደግሞ ማለት ነው። እንደምታዩት ይሄ ነው ማለት ነው። በርቀት የምታዩት እህል ይሄ ነው እንደምታዩት ማለት ነው። ይሄ ገብስ ነው እንደምታዩት ማለት ነው። በጣም እንግዲህ እንደምታዩት ፀሐይም እየጠለቀች ነው ማለት ነው። እንደምታዩት ጥቁር ያለው ፀሐይ እየተደፈ ማለት እንደዚሁ አቅራቢያ ሰዓት ነበረ ማለት ከ9 ሰዓት በኋላ ስለሆነ እየቀረጽኩት ያለሁት እንደዚህ ጥላ መስሎ የምታዩት ፀሐይ እያስተሰው ስለሆነ ነው ማለት ነው። አካባቢው ጧት ላይ በጣም ፀሐይ ስለነበር እንደምታዩት ይኸው እስኪ አብረን የምናይ ይሆናል ማለት ነው። ይሄ እንደምታዩት በደንብ እያያችሁ ነው አይደል ተመልካቾቻችን። ይሄ ደግሞ የሚገርማችሁ ለከብት ሳር ምናምን ይውላል ማለት ነው። እስኪ ከዛ ለከብት ሳር የሚሄዱ ሰዎች አለ። እስኪ የሆነ አባት እያጨደ ነው። እስኪ ወደ እነሱ ቀርበና የሚያሳየን ይሆናል ማለት ነው። እንዴት እንደሚታጨድ ለምን እንደሚያገለግል በነገራችን ላይ እኔም አውቃለሁ፣ አጭጄም አውቃለሁ። እንደዚህ አይነት ነገር አዲስም አይደለም። አሁን አጋጣሚ ሆኖ ቀረጻ። ይህን ደግሞ ሳር እንዴት አድርገው ነው የሚሄዱ ብትሉ ማለት ነው። እስኪ ወደ ሰውየው እንሄድና ይሄ እንደምታዩት ሳር ነው እንየው ማለት ነው። ሰላም አባታችን እንዴት ነዎት? ይመሰገናል። ስራ አሪፍ ነው? አሪፍ ነው ስራ። የከብት ቀለብ እያጨርን ነው ማለት እሱ የከብት ቀለብ ነው? አዎ ድርቆሽ ይባላል። ይሄ ለከብቶች ገንቢ ነው። ይሄ ለከብቶች እየታጨደ ለከብቶች የቀለብ ነው ማለት። ሲደርቅ ነው የምትጠቀሙት እሱን? እንዴት ነው አባታችን? አዎ ሲደርቅ ይሄን አድርቀን ሸክፈን ከምረን እዛ ለከብት ቀለብ እናስገባዋለን ወደ ቤታችን። ይሄን ካጨዳችሁ በኋላ ማለት ነው። አዎ እና አባታችን ብቻህ ነው እንደምታይደው ማለት የሚያግዝ የለም እንዴ? የሚያግዝ ነበረ። አይዴው ሄዱ እስካሁን እያጨዱ ነበረ። ይሄ ሳር ነው። ይሄ ማዶ እህል ይባላል። ይሄ ማዶ በዛ ማዶ የምናየው ማለት ነው። አይቼዋለሁ። እህል ነው ያነ። እና እህሉን ሳይታጨድ ነው እንደ ገብስ የሚታጨደው? እህሉ ነገረ ገበያ ደግሞ እህሉ ይታጨዳል። ይሄ አሁን የድርቆ ለከብት ቀለብ ይሄ እያጨርን ነው ከብቶቹ ማለት። ግን በደንብ አድጓል። ብዙ አይደለም ግን ይሄ ሳሩ ደህና ነው። ይመሰገናል መቼም ደህና ነው። ክረምት አጥሮት አጣጥር ሆኖ ነው እንጂ በዝናብ እጥረት ነው ማለት። በአመት ስንት ነው እንደዚህ አይነት ሳር የምታይዱት? በአመት አንድ ጊዜ ነው የምናይደው። ግን አሁን ክረምት ስላጠረው ነው። ስራ አጠረው ብቻ ማለት ነው። በአመት አንድ ጊዜ ይታጨዳል። ከዛ ደግሞ በአመት ይጠበቃል። እህልም እንደዛው ነው ማለት። ይሄ ግን እህል ቢቆፍሩት አይሆንም ነበር? እህል ይሆን ነበር ለሀብቶቹ። ግን ለሀብቶቹ ይሄ የሀብት መዋጫ ሳር ይባላል። ሳር ግዴታ አስፈላጊ ነው ደግሞ ለከብቱ። ስለዛ ነው። ለዛም ነው አይደለ? አዎ ስለዛ ነው እንጂ እህልም ማብቀል ይችላል። እህልም ማብቀል ይችላል። ግን ለሀብቶች ደግሞ ለሀብት የምናበላ ይሄን ስለሆነ እንደዚህ ረዛዝሙን ሀብት መጋጥ አይችልም። ይችላል። አጣጥሩ ለሀብት ግጦሽ ይሆናል እንጂ ይሄን የመሰለ ነው። በጣም የሚገርም ነው አባታችን። አስተጫጨዳችሁ ራሱ በጣም ያምራል። የምር በጣም ያረካል። አይ ደስ የሚል ነው። በነገራችን ላይ ወድጄዋለሁኝ።
አድርገን አሪፍ ነው አሪፍ ነው። አይ ደስ ይላል፣ በጣም ደስ ይላል። እና አባታችን ባሳዩን መሰረት ያው የሚሄዱትንም አየን ማለት ነው። ይህ ማለት ይህን ግን ከአንድ ቦታ የማይቆለለው ለምንድን ነው አባታችን? ከደረቀ ወዲያ ይቆለላል። ሳይደርቅ አሁን አይቆለልም። ከደረቀ ወዲያ ይሄ ተሸክፎ ይቆለላል። ከዛ እየታሰረ ወደ ቤት ለሀብቶ ይቀለብ ይሄዳል እንጂ ዝም ብሎ በአንድ ቁልል ምናምን አይደረግም። ምክንያቱም መድረቅ ስላለበት ሲደርቅ ነው ይበላሻል። ስለሚበላሽ ማለት ነው። ዘር ብሎ መድረቅ አለበት። ዘር ብሎ ይሄ መድረቅ አለበት። ከደረቀ ወዲያ ይከመራል። ተከምሮ ወደ ቤት ለሀብቶች ይቀርባል። ከደረቀ በኋላ ደርቆም ይበሉታል ማለት ነው። ደርቆ ነው የሚበላው። የዚህ እርጥቡንም ይበላል። ግን ለከብት ገንቢው ማንኛው ነው? እርጥቡን ቢበሉ ነው በደረቁ? እርጥቡም ይበላል። አጣጥሩ እርጥቡን ይበላል። ከዛ የተረፈው ደረቅ ደረቁ ተከምሮ ወደ ቤት ይሄዳል። ለሀብቶ ይቀርባል። ለዛ ነው እንደዛ ነው አይደል? አይ ደስ ይላል። እንደምታዩት ተመልካቾቻችን አባታችን ባለው መሰረት እንደዚህ አድርገን የምናሄደው ማለት ዘር ብሎ እንትን ቢል ይደርቃል። ከዛ ደግሞ ይመስለኛል ዝናብም ሲመታው አይወድ አይደል አባታችን? ዝናብ እንዳይመታው ይከመራል። ሳይከመር መጀመሪያ እንደዚህ በዚህ መሰረት እያንዳንዱ ዘር ካረጉት በኋላ እንደዚህ እንደምታዩት በጣም እስኪ ይሄን እንየው። በጣም ዝም ብሎ ይኸው በመስመሩ ተጠብቆ ነው ማለት ነው እያረጉ ያለ ማለት ወደ ኋላ ስለሆነ ያይዳሉ፣ ወደ ኋላ መጣል፣ ያይዳሉ፣ ወደ ኋላ መጣል በጣም በሚያምር ሁኔታ ማለት ነው።